አመሰግናለሁ። እግዚአብሔር ይስጥልኝ። ሰሞኑን በመተከል ምናልባትም ከሳምንት በላይ የተሻገረ ውጊያ፣ ጠንከር ያለ ውጊያ በዚህ ቀጠና መተከል ብቻ ሳይሆን ወደ አቸፈርና ቋራ እንዲሁም አለፋ ጣቁሳ አካባቢዎችም ጭምር ጠንከር ያለ ውጊያ እየተደረገ ነው የሚገኘው። ይህም ውጊያ ዋነኛ ዓላማው እንግዲህ ይህንን ቀጠና ከሱዳን ጋር የሚያደናብረውን ቀጠና የአብይ አህመድ አገዛዝ ለመቆጣጠር የሚያደርገው ጥረት አንዱ አካል ነው። በዋናነት ደግሞ ይህንን መቆጣጠር የፈለገበት ትልቁ ምክንያት በአሁኑ ሰዓት ከጄኔራል አልቡርሃን መንግስት ጋር ጠብ ውስጥ ስለሚገኝ ማለትም አብይ አህመድ በአሰላለፍ ደረጃ የተባበሩት አረብ ኤሚሬትስን ተከትሎ ከፈጥኖ ደራሹ ኃይል ጋር ማለትም ከነ ጄኔራል ዳጋሎ ሀምዳን ዳጋሎ ወይም ሀሚቲ ጋር ነው አሰላለፉን አጠንክሮ የሚገኘው። ስለዚህ ይህንን አስመልክቶ በተለይ በዚህ በኢትዮጵያ ጋር ከአማራ መስተዳድር በኩል የሚያዋስነውን ድንበር ደግሞ በዋናነት የሚቆጣጠረው የጄኔራል አልቡርሃን መንግስት ነው። ስለዚህ በዚህ አካባቢ ከፍተኛ ቁጥጥር ያላቸው ፋኖች ድንበሩን የሚቆጣጠሩትና የሚይዙት ከሆነ ከአልቡርሃን ጋርም ጭምር ግንኙነቶችን እያደረጉ ይጠነክሩብኛል የበለጠ የሚል ስጋት አለው። ይሄ ስለዚህ ይህንን ስጋቱን ለማስታገስ ይመስላል ያለ የሌለውን ሰራዊት ሁሉ በዚህ ቀጠና በኩል ማለትም በመተከል በጃዊ በኩል በአቸፈር ወንድዬ ባሹዳ በዝብስት በኩል እንዲሁም ወደ ላይኛው አካባቢም እንዲሁ ወደ ሰሜናዊ አቸፈር በኩልም ኃይሉን በከፍተኛ ደረጃ እያስጠጋ ነው የሚገኘው፣ እያስገባ ነው የሚገኘው። እያስጠጋ ብቻ ሳይሆን በተመሳሳይ ወደ ጎንደር አካባቢም ከዚሁ ቀጠና ጋር ተያያዥነት ባላቸው አካባቢዎች በኩል በቋራ ሰሞኑን እንግዲህ በስፋት የዜና አርዕስት ሆኖ የሰነበተ ነው የቋራ ጦርነት፣ የቋራ ውጊያ። በዚሁ በቋራ እንዲሁም ባለፋ በጣቁሳ አካባቢዎች በርከት ያሉ ኃይሉን ለማስገባት እንቅስቃሴ እያደረገ በአንዳንዶቹ ደግሞ አስቀድሞ አስገብቶም ጭምር ነው የሚገኘው እና በበረሃማ አካባቢዎች ጭምር በጣም ሰፊ የሆነ ኃይል እያስገባ ነው የሚገኘው። እንዳልኩት ምክንያቱ ደግሞ በአንድ በኩል ፋኖ ከጄኔራል አልቡርሃን መንግስት ጋር ትስስር እንዳይፈጠር ለማድረግ የሚል ነው። ሁለተኛው ሳቢው ደግሞ በተለይም የጄኔራል አልቡርሃን መንግስትን በመደገፍ ከፈጥኖ ደራሹ የሱዳን ሰራዊት ጋር ማለትም ከነ ሀሚቲ ጋር ሲዋጋ የከረመ የትግራይ ኃይልም አለ፣ ሳምሪ የሚባል ቡድን። እነሱንም ጭምር ከመስጋት ይመስላል ይሄ ቡድን እንግዲህ በዋናነት ከነ ደብረጽዮን ጋር የሚሰራ ነው። በዋናነት አሁን ከነ ጌታቸው ረዳ ጋር ከአንደኛው የወያኔ ፍርካች ጋር አብሮ እየሰራ ስለሆነ እነሱ ወደ አዲስ አበባ እያመጣ እየሾመ ምን እያለ ስለሆነ ከወያኔ ጋር አብሮ እንደሚሰራ ሊታሰብ ይችላል። በእርግጥ ትንሽ እርቀ ሰላም የሚመስሉ ነገሮችም ጭምር እየታዩ ነው። በተለይ ጄኔራል ታደሰ ወረደ በዚህ አካባቢ ወደ ስልጣን እንዲመጣ ከተደረገ በኋላ በትግራይ መስተዳድር በኩል ያንን የስልጣን ርክክቡን ምንም ስናይ ትንሽ የረገበ ሰላም የመሰለ ይመስላል። ነገር ግን ውስጡን በወያኔዎቹ በኩል አሁንም ለጦርነት ያላቸውን ዝግጅት አላቆሙም። ስለዚህ በዛ በኩልም የሳምሪ ቡድን በቀጥታ እየተወረወረ ወደ መሀል የኢትዮጵያ አካባቢዎች ወደ አማራ መስተዳድር እንደዚህ እንዳይገባ ይፈልጋል የአብይ አህመድ አገዛዝ። ስለዚህ እነዚህን ሁለቱን ለመቁረጥ ነው በዋናነት ማለትም የአብይ አህመድ መንግስት ከአርኤስኤፍ ጋር የሚያደርገውን ግንኙነት ተከትሎ የሱዳን መንግስት የጄኔራል ሀምዳን ማለት የጄኔራል አልቡርሃን መንግስት ደግሞ ከፋኖ ጋር እና ከሳምሪ ጋር የሚያደርገውን ግንኙነት ለመግታት በሚል ይመስላል። በአጠቃላይ በዚህ አካባቢ ወታደራዊ እንቅስቃሴዎች በጣም በከፍተኛ ደረጃ ጠንክረዋል እና ይህ አካባቢ ከወታደራዊ ጠቀሜታው አንጻር ሲታይ የመተከል፣ የአቸፈር ወንድዬ፣ የቋራ፣ የአለፋ፣ የጣቁሳ አካባቢዎች በአጠቃላይ ከወታደራዊ ስትራቴጂም አንጻር ሲታዩ በጣም ከፍተኛ ጠቀሜታ ያላቸው ናቸው። በታሪክም ተደጋጋሚ የሆኑ ወታደራዊ ድሎች የታዩባቸው ቀጠናዎች ናቸው። ለአብነት እንኳን ብንጠቅስ በ5 ዓመቱ የጣሊያን ወረራ ወቅት ንጉሠ ነገሥቱ ግርማዊ ቀዳማዊ ኃይለ ሥላሴ ከለንደን ወደ ካርቱም ከመጡ በኋላ ከካርቱም ተነስተው በቀጥታ በጎጃም አቆራርጠው ወደ አዲስ አበባ እንዲገቡ ያስቻላቸው ትልቁ ቀጠና ይህ ቀጠና ነው እና በዋናነት የፋሽስት ጣሊያን ተዋጊዎችም ጭምር በዚህ አካባቢ የመርዝ ጋዝ ጭምር በሄሊኮፕተር እየበተኑ በዚህ አካባቢ ይዋጉ የነበሩትን በተለይ በዝብስት በረሃ በከፍተኛ ደረጃ ይንቀሳቀሱ የነበሩትን እነ ቢትወደድ አያሌው መኮንንን እንዲሁም እነ ፊታውራሪ አቡነ ሀበሻን ለማጥቃት ቢሞክሩም ወደዚህ ወደ ዳንግላ ቀጠናም ጭምር እየተወረወሩ የሚወጓቸውን መንገሻ ጀንበሬን ጭምር ለማጥቃት ከፍተኛ ጥረት ያደረጉ ቢሆንም ግን ሳይሳካላቸው ቀርቶ በመጨረሻ ሰፊ ቀጠና የተገኘበትና
ንጉሠ ነገሥቱም በአንጻራዊነት የተሻለ ቀጠና ነው ብለው ያሰቡበት በተለይ ወደ በወቅቱ የኤርትራ ክፍለ ሀገር ተብሎ ይታወቅ በነበረው ወደ ኤርትራ አካባቢም ጭምር ካመሩ በኋላ እንግዲህ ከኤርትራ ተነስተው በስፋት ወደ ሌሎች ቀጠናዎችም በመዛመት በሌሎች አካባቢዎች ማለፍ የሚችሉባቸው እድል ነበር። ግን ተጠማዘው ሌሎች ጠመዝማዛ መንገዶችን እየተጠቀሙ በዚህ ቀጠና በኩል በቀጥታ በቋራ በመተማ እና በዚህ በአቸፈር ወንድዬ በጃዊ በመተከል እያቆራረጡ በፍኖተ ሰላም እንዲሁም ደብረ ማርቆስ አካባቢዎችን እየነኩ ከነበላይ ዘለቀ ጋር ጭምር እየተገናኙ በአጠቃላይ ወደ አዲስ አበባ እንዲመጡ ያስቻላቸው ትልቁ መንገድ ይህ ነውና ያንን ወታደራዊ ጠቀሜታም ጭምር ጠላት በደንብ ያጠናው ይመስላል። በኢሃፓ ዘመንም ጭምር ካየነው ኢሃፓም እንዲሁ ደርግን ይዋጋ በነበረበት ጊዜ ትልቅ የጦር መሰረቱ አድርጎት ይንቀሳቀስበት የነበረ ቀጠና ነው። ይህ ቀጠናና ለምሳሌ እነ አያልነሽ ስሜነህ ከኢሃፓ በኩል በጣም የታወቁ ዝነኛ የሆኑ የጦር አዋቂ የጦር ጀግንነት ያላቸው ናቸው። አያልነሽ ስሜነህ በስፋት የደርግ መኮንኖች የደርግ ወታደሮች በስፋት ይፈሯት የነበረች አርበኛ እንደነበረች ነው በዚህ በአቸፈር ወንድዬ አካባቢ በስፋት የሚነገረው። በስሟ ግጥም ጭምር ሲገጠም ሲዘፈን ሲቀራራ እንደዚህ በልጅነት የጭምር የማስታውሰው ነው በዛ አካባቢና እንደነሱ አይነት የሆኑ ስመጥር አርበኞች ጭምር በስፋት ትግል ያደረጉበት የነበረ ቀጠና ነው። በተጨማሪም እነ ደጃዝማች ስሜነህ ደስታ እነ አቤ ጉበኛ ጭምር በስፋት ይታገሉበት የነበረ ነው። በነገራችን ላይ አቤ ጉበኛን ብዙ ሰው የሚያውቀው አልወለድም በሚለው ድርሰቱ ነው። ከዛ ውጭ አንድ ለእናቱ እንደዚህ በመሳሰሉ በሌሎች የልቦወለድና የልቦወለዳዊ በሆኑ ድርሰቶቹ በቲያትር ጽሑፎቹ እንደዚህ ነው ብዙ ሰው የሚያውቀው። ነገር ግን ነፍጥ ጭምር አንስቶ የደርግን ስርዓት በመዋጋት በዚህ አካባቢ ሲንቀሳቀስ ነበረ። በተለይ ከነደጃዝማች ስሜነህ ደስታ ጋር በመሆን እንግዲህ የግርማዊ ቀዳማዊ ኃይለ ሥላሴን መንግስት በመሰረታዊነት የሚቀበል ቢሆንም ነገር ግን የበታች መኳንንቶች ማምንቱ የሚያደርሱት በደል ችግር አለ በጭሰኛው ማህበረሰብ በኩል። ስለዚህ መስተካከል አለበት እያለ ይሄን አልወለድምን ጨምሮ በርካታ ድርሰቶችን ሲጽፍ ነበር፣ በብዕር ሲታገል ነበር። ነገር ግን መንግስታዊ ስርዓቱን ዘውዳዊ ስርዓቱን በመሰረታዊነት የሚቀበል ነበረ። ደርግ ከመጣ በኋላ ግን መንግስታዊ ስርዓቱንም ጭምር አልቀበልም በማለት ነበር ሲታገል የነበረውና ብዙ እንቅስቃሴዎችን ሲያደርግ የጎጃም ገበሬዎች አመጽ እንዲቀጣጠል ከማድረግም አንጻር የሱ እጅ ጭምር እንዲሁ በቀላሉ የሚታይ አይደለም። የጎጃም ገበሬዎችን ከማንቃት ከማነቃቃት አንጻር ጭምር ማለት ነው እና በስፋት እንደዚህ አይነት እንቅስቃሴዎች ነበሩ። መጨረሻ ላይ ደርግ ተብሎ የማይመለስ ሲሆን ነፍጥ ጭምር በማንሳት እሱን የመሰለ የታወቀ ደራሲ ጋዜጠኛ የነበረ ሰው መሳሪያ ጭምር በማንሳት የደርግን መንግስት በዚህ በረሃ ነበር የታገለውና ከነደጃዝማች ስሜነህ ደስታ ጋር በመሆን በመጨረሻም ቆስሎ እስከወጣበት ጊዜ ድረስ በዛ አካባቢ ሲዋጋ ነበር እና በአጠቃላይ ይህንን ሁሉ የማነሳው ቀጠናው ያለው ወታደራዊ ጠቀሜታ በጣም ከፍ ያለ ነው። በዘመናት ውስጥ የተነሱ ጦርነቶች ግምት ውስጥ በማስገባት ይህንን በማጥናት ይመስላል አሁንም አገዛዙ በስፋት ሰፊ የሆነ ኃይሉን ወደዚህ አካባቢ እያስገባ ቀጠናውን ለመቆጣጠር ጥረት እያደረገ ነው። ነገር ግን አካባቢው ለሜካናይዝድ መደበኛ ሰራዊት የሚመች አይደለም። በጣም በረሃ ነው፣ ወጣ ገባ ነው፣ የማይመች ነው። እኔ በቅርበት ጭምር የማውቀው ቀጠና ነው። እንግዲህ ግንቦት 2014 ከአዲስ አበባ ወተን ወደ ጫካ ስንገባ ለመጀመሪያ ጊዜ የረገጡት እና ተኩስ የተለማመድኩበት አካባቢም ጭምር ነበር እና በቅርበት በደንብ አውቀዋለሁ። በጣም ጥቅጥቅ ያለ ጫካ ያለበት ግማርዳ የሚባል ዛፍ በስፋት ያለበት ግማርዳ በጣም ትልልቅ የግራር አይነት ዛፍ ነው። በጣም ትልልቅ ዛፎች ናቸው። እሾሃማ ነው። እንደዚህ አይነት ዛፎች ያሉበት በጣም የሚያቃጥል ሞቃት የሆነ ቆላማ አካባቢ ወንዞ ጌጥዬ አድማጭ ተመልካቾቻችን ጌጥዬ ተቋርጧል። ይመልሳል ብዬ ተስፋ አደርጋለሁ። የኮኔክሽን ችግር ሊሆን ይችላል። ጌጥዬ ከተመለስክ ተመልሰሃል። ጌጥዬ ድምጽህ አይሰማም። ኢትዮ 360 ባለፉት ዓመታት ለኢትዮጵያ ሕዝብ መረጃን ከማስረጃ ጋር እያደረሰ ይገኛል። እጅግ በርካታ ዘርፈ ብዙ ፈተናዎችን ተጋፍጠን ትላንትን ተሻግረናል። ዛሬም ጉዟችንን ቀጥለናል።
አሁንም ለፍትህ ለዲሞክራሲና ለነጻነት የሚደረግ ትግልን አጥብቀን ይዘን ወደፊት እንጓዛለን። አብራችሁን ስላላችሁ ከልብ እናመሰግናለን። በዩቲዩብ፣ በፌስቡክ፣ በረምብል፣ በትዊተር፣ በቴሌግራም ዛሬ መረጃዎችን እያደረስን እንገኛለን። ተከተሉን። ለሌሎች በማድረስም አጋርነታችሁን አሳዩም። ሀገር እያፈረሰ የሚገኘውን ስርዓት ለማጋለጥ የሁላችሁም ተሳትፎ ወሳኝ ነውና መልእክቶቻችሁን እንደተለመደው አድርሱን። በተለያየ ቦታ ተገኝተን ስለ አጋርነታችሁ አመስግነናል። ዛሬም ጉዟችንን እንቀጥላለን። የኢትዮ 360 ደጋፊ አባል ለመሆን ወደ ዌብሳይታችን www.ethio360media.com በመሄድ ዶኔት የሚለውን በመጫን የሚችሉትን ድጋፍ ያድርጉም። ኢትዮ 360 እውነተኛ የመረጃ ምንጭ። አድማጭ ተመልካቾቻችን ጌጥዬ ጋር መልሼ እየደወልኩ ነው። እንደተመለሰ ከእናንተ ጋር አገናኘዋለሁ። የጀመረውን ጨርስ አደርጋለሁ። ይመለሳል ብዬ ተስፋ አደርጋለሁ። የኢንተርኔት ችግር ነው። የተወሰኑ ነገሮችን እኔ ጋር ያሉትን ላንሳና ጌጥዬ እስኪመጣ ድረስ ወደ ሌሎች ነገሮች እናልፋለን። አምነስቲ ኢንተርናሽናል አንድ ሪፖርት አውጥቷል። ሪፖርቱ በ58 ከተሞች የተከናወነ ያለው የኮሪደር ልማት በአፋጣኝ ቆሞ በሰብአዊ መብት ላይ የሚደርሰው ጫና መገምገም እንዳለበት የሚጠቅስ ነው። እንግዲህ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በተለያዩ ከተሞች ጥናት ማድረጉን ነው ያካሄደው። በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎች እንዳሉ ጠቅሷል። ማንኛውም አይነት ሰዎች ከቤታቸው የማስወጣት ሂደት ከዓለም አቀፍ የሰብአዊ መብት ጥበቃ መርህ ጋር የሚጣጣም መሆን አለበት በሚልም ነው አስተያየቱን የሰጠው። እንግዲህ ሳተላይት ማለት ቅኝትም እንዳካሄደ ነው የተናገረው። ባወጣው ሪፖርት ላይ እንደጠቆመው ቢያንስ 872 ሰዎች በአዲስ አበባ ቦሌና ለሚ ኩራ ክፍለ ከተሞች በ2016 ዓ.ም መስከረም ውስጥ ብቻ ከቤታቸው ተፈናቅለዋል ይላል። ይህ አሃዝ ከ47 ቤቶች የተፈናቀሉ ሰዎች የሚያካትት ሲሆን ከዚህ መካከል 114 ህጻናት፣ 13 አረጋውያንና በአጠቃላይ 618 ሰዎች መሆናቸውንም የጠቀሰበት ሁኔታ አለ። ከነዚህ ሰዎች ጋር ተገቢው ውይይት አልተከናወነም ይላል። በቂ ቅድመ ማስጠንቀቂያ አልሰጣቸውም፣ ተጎጂዎች ካሳም እንዳልሰጣቸው ይጠቅሳል። በኮሪደር ልማት ምክንያት ያለ ህግ ከለላና ሌሎች ጥበቃ በግዳጅ ከቤታቸው የተፈናቀሉ ያሉ መኖራቸውንም ጠቅሷል። የኮሪደር ልማት በሚካሄድባቸው አካባቢዎች በሚሊዮኖች የሚቆጠሩ ዜጎች እንፈናቀላለን፣ እንነሳለን ብለው ስጋት እንዳለባቸውም የጠቀሰበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ አስተያየት ሰጥቷል። ስለዚህ በአስቸኳይ ቆሞ የሰብአዊ መብት አያያዙ ወይም ደግሞ እንዴት ነው እነኚህ ያሉበት ሁኔታ ተገምግሞ